ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተቀዳሚ ላይ እንገኛለን። የዓለም ዋንጫም መካሄድ ከጀመረ ሶስተኛ ቀኑ ላይ ይገኛል። በትናንትናው ዕለት በ23ኛው የዓለም ዋንጫ ሁለተኛ ቀን የመክፈቻ ስነስርዓት በካናዳ ቶሮንቶ ተካሂዶ ነበረ። በካናዳና ቦስኒያ ሄርዞጎቪና መካከል የተደረገው ጨዋታ የተከናወነው ጨዋታውም አንዳቻ በሆነ ውጤት ነው የሙሉ ሰዓት ውጤቱ የተጠናቀቀው። የቦስኒያና ሄርዞጎቪናን ግብ በ21ኛው ደቂቃ ላይ ያስቆጠረው ጆቮ ሉኪች ሲሆን 79ኛው ደቂቃ ላይ ደግሞ ካናዳን አቻ ያደረገውን ግብ ደግሞ ካይል ላሪን ከመረብ አሳርፎ ጨዋታው ባቻ ውጤት ተጠናቋል። ሌሊት 10 ሰዓት ላይ በተደረገው ውጤት ደግሞ በ23ኛው ዓለም ዋንጫ የምድብ 4 የመጀመሪያ ጨዋታ ከአስተናጋጆቹ ሀገራት አንዷ የሆነችው አሜሪካ ፓራጓይን 4-1 በሆነ ሰፊ ውጤት በማሸነፍ በድል ጀምራለች። የአሜሪካንን የማሸነፊያ ግቦች ዳንኤል ቦባዲ በራሱ መረብ ላይ ሲያስቆጥር እንዲሁም ፖላሪን ባሎገን 2 ጂዮሬና 1 ሲያስቆጥሩ ማውሪሲዮ ፓራጓይን ከሽንፈት ያልታደገች ግብ አስቆጥሮ ጨዋታው በአሜሪካ 4-1 አሸናፊነት ተጠናቋል። በዛሬው ዕለትም በ23ኛው የዓለም ዋንጫ የሚጠበቁ ጨዋታዎች አሉ። እነሱን ደግሞ እንመልከት። በዛሬው ዕለት ሌሊት 7 ሰዓት ላይ ብራዚል ከሞሮኮ የሚገናኙበት ጨዋታ ትልቅ ግምት አግኝቷል። ሞሮኮ እንደሚታወቀው በአፍሪካ ዋንጫ የፍጻሜ ተፋላሚ እንደነበረች የምናስታውሰው ነውና ከደቡብ አሜሪካ የዓለም ዋንጫ ባለታሪክ ሀገር ብራዚል ጋር የምታደርገው ጨዋታ የሚጠበቅ ነው። ሌሎች ጨዋታዎችን ስንመለከት ከሌሊቱ 10 ሰዓት ላይ ሃይቲና ስኮትላንድ በቦስተን ጨዋታቸውን ያደርጋሉ። እንደዚሁ ጠዋት 1 ሰዓት ላይ ደግሞ በነገው ዕለት አውስትሬሊያ ከቱርክ በቫንኮቨር ጨዋታቸውን ሲያከናውኑ፣ ማታ 2 ሰዓት ላይ ደግሞ ጀርመን ከኩራካኦ በሃውስተን ጨዋታቸውን ያደርጉና 5 ሰዓት ላይ ደግሞ ኔዘርላንድስ እና ጃፓን በዳላስ ጨዋታቸውን ያደርጋሉ ማለት ነው። ቀጣይ የሚደረጉ ጨዋታዎች መርሃ ግብር ይህንን ይመስላሉ። ሌሎቹን እንደዚሁ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። በቀጣይ ጊዜያት ደግሞ ውድድሮቹ እየተጠናከሩ ሲመጡ ማለትም ሀገራት ከ48 ወደ 32 ከ32 ወደ 16 ደግሞ እየተጣሩ ሲመጡ ደግሞ ጨዋታዎቹን በዛው ልክ ጠንከር ስለሚሉ በቅድመ ጨዋታም በድረ ጨዋታም የተለያዩ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ሌሎችም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናቀርባለን። ከዓለም ዋንጫ ጨዋታዎች ጋር መልካም ለተቀዳሚን ተመኘው። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።